በሽታው ይኑርበት አይኑርበት በምን የሚፈራው ድረስ ምንድነው? ክርስቶስ አባቴ ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። ያው እየተፈጠሩ ያሉትን ነገሮች እያያችሁ ነው ያላችሁት። ይሄ ነው ብዬ መዘርዘር አያስፈልግም፣ ምክንያቱም መድገም ነው የሚሆንብኝ። ምክንያቱም ሁሉንም ነገር ለእናንተ ግልጽ እያደረግን ስለሆነ ያለ ነው ማለት ነው። ይሄ ከጠዋት ጀምሮ ውስጥ ላይ ገብታ ትነፋረቃለች። አረ ምን ዛሬ እኮ ብቻ አይደለም እኮ በቃ ሁሉ ጊዜ እንዳለቀሰች ነው። ማልቀስ ብቻ ሳይሆን ደግሞ አዳዲስ ባህሪ እያሳየችን ያለችው። አንዴ ዝም ብላ ከመሬት ተነስታ ከቤት ወጥታ ቆይታት ምናምን ትመጣለች። አንዴ ተነስታ ደግሞ ብቻ አዳዲስ ነገሮችን እያየን ነው። ምን እንደሆነ አላውቅም። እኔ ይኸው ለሰከንድ እንኳን አትቆይም። አሁን ራሱ ብትመጣ እዚህ ጋር ብትቀመጥ ተነስታ ወደ ሽንት ቤት ትሮጣለች። ምን እንደሚያስሮጣት አላውቅም። እኔ ውስጥ ላይ ምን እንደምታረግ አላውቅም። ስለዚህ ቤተሰቦቻችን ይሄን እያደረገች ያለችው እሚት ነች። እሚት ምን ሆና ነው ልንጠይቃት ይገባል ብዬ ነው አሁን ዛሬ እንትን እያልኩ ያለሁት ማለት ነው። በተለይ ደግሞ ማውራት አትፈልግም ደፍሮኝ ነው ምናምን ብላ ካለች ወዲህ ደግሞ የሆነ በቃ እኔ እንጃ እኔ ከዛ ወዲህ ጤነኛ አይደለችም ማለት ይቻላል ሙሉ ለሙሉ ማለት ነው። እና ሂድህ ብጠራት አሪፍ ነው እና ብናወራት አንተ ቀስ ብለህ ነገር ካሁን በፊትም ትመጣለች እኮ ቀስ ብለህ ጥራትና ከዛ በኋላ ያለውን ነገር ቁጭ ብለን ብናወራት ነው የሚሻለው። እኔ ግን አይመስለኝም እንደዛ እኮ ጥራት እንትናንም ፍቅርንም ጥራትና አንድ ላይ ቁጭ ብለን የምጠይቃትን ነገር ትጠይቃት። ምናልባት እኛ ወንዶች ስለሆንን ይኸው እንዲህ በቃ ተጠቅልላ ራሷን የታሸገች ነው የምትመስለው። አሁንም እያለቀሽ ነበር። አንቺ እኮ ሴት ልጅ ነሽ። ቀስ ብለሽ ወይ ብቻዋን ጠይቂያት። እኛ እንውጣ ካልሆነ ማለት እኔ ድኛለሁ እኮ። ምን ሆነሽ ነው አንቺ? ሰው እንዴት በዚህ ልክ እንትን ይላል? አንቺን እኮ ነው ሩጫ ነው ተነስታ አንቺ እኔ ጭራሽ እኔ ሌላ ነገር እያሰብኩ ነው። ግን እግዚአብሔር ይቅር ይበለኝ ከተሳሳትኩ። አንድ ነገር አንቺ ቆይ የሆንሽው ነገር በተለይ ደግሞ ያ ሰውዬ አይደለም ደፍሮኝ ሊደፍረኝ ነበር ነው ያልሽና የዛን እንደዚህ አይነት ነገር ጭራሽ እንዴት ነው እዚህ ቤት እንደሚፈጽመው? አብራን ቁጭ ብላ እኮ አንቺ ምን ታውቂያለሽ? ሰው ብዙ ነገር ሊያስፈልግ ግን ይሄን ያህል እንደዛ እኔ በኖርኩ ኖሮ የዛን ቀን እንደዛ ብላ ስታወራ እኔ ጤነኛ በሆንኩ ነው ራስሽ ነበር እንዴት አድርጌ አረግም ነበር። አይሞክርም ነበር ነው ሌላ ያደረገው ነገር እንደሌለ ነው ነገርሽ። እንዴ አይሞክረውም ነበር ጭራሽ። ያው ይሁን የምታየው ነው። እኔ ጋር ብቻዬን ብትሆን የምታሳየው እኔ እኮ ስመጣ እኮ በጠራትም ብን ብላ ነው የምትሄደው። እንዴ አንዳንዴ ማውራት ያለባትን ነገር እኮ እዚህ ጋር አሁን ይኸውልሽ እዚህ ጋር ቤተሰብ ነን እኛ አይደለ ወይ? እና ታዲያ ቤተሰብ እስከሆንን ድረስ ምናልባት እኛ ወንዶች ስለሆን ለእኛ የምንነግር መንገር የፈራሽው ነገር ካለ እህትሽ አለች ልሻል እኔ መውጣት ትችላለች ወይ ደግሞ እሱን ሉልንም እንደባዳ ከቆጠርሽው መውጣት ይችላል። ለእኛ የምትነግሪ ነገር ካለ ንገሪኝ። ሲቀጥል በየቀኑ መነፋረቅ፣ በየቀኑ ራስ ማሳመን፣ በየቀኑ ወደ ሽንት ቤት መሮጥ ደግሞ ገብቶሻል አይደለ? ዝም ሊባልና ችላ ሊባል የሚገባ ነገር አይደለም። ሌላው የሆነ ነገር ለሆነ ነገር የሆነ ውሸት ምናምን ዋሻለሁ ብትይ ከኔ ጋር የምትጣዩ እግዚአብሔር እንጂ ደግሞ አሁን እዚህ ጋር ሰላማዊ መንገድ እያወራናት አይደል እንዴ? ምን አይነት ውሸት ተዋሻለሽ? አይ አንዳንድ ጊዜ የማይመስል ነገር ጭራሽ የማይመስል ነገር እንዳታው። ታዲያ ምን ሆናለሽ የምትነፋረቀው? እና ለምን እንደምትነፋረቀው እኮ በቃ ማለት ለመደበቅ ብዙ ቀን ሞክሬ ነበር፣ ግን ከዚህ በኋላ ምኑን ነው የምትደብቂው?
እንዳታልቅሽ ተባልሽ እኮ ፍቅር ይዞሻል። ይሄ ነገር እግዚአብሔር ማለት ፍቅር ነው የሚይዘኝ። ከማን ነው ፍቅር የሚይዘው? ፍቅር ይዞሻል ከማን ነው? ምን ማለት ፈልገህ ነው አንተ? ደግሞ እዚህ ቤት ጉድ እኮ አልቅም። ፍቅር የሚይዛት ከማን ነው? ምን አውቃለሁ ታዲያ። አንቺን እኮ ነው። ከማን ነው ፍቅር የሚይዘው? ፍቅር ሲይዙ ነው። ኧረ እንደዚህ አሁን በዚህ ዘመን ቀረ እኮ ፍቅር ይዞኛል ብሎ መነፋረቅ እኮ ድሮ ቀረ እኮ። እሱንም ፍቅር ከያዘሽ እኮ ከያዘሽ ሄደሽ ፊቱ መናገር እኮ ነው። አፍቅሬ ያለው ብለሽ መናገር ነው። ያፈቀርሽውን ሰው ሄደሽ ሲቀጥል በዚህ ሰዓት ፍቅር የሚይዝሽ እንደው የቤታችን ጭንቀት ፍቅር እኮ ሰላማዊ አይምሮ ይፈልጋል። የቤታችን ጭንቀት እያለ ራሱ ፍቅር እንዴት ነው የሚይዝሽ? እምገባው እኮ ወደ አይደለም ወደ ላይ ሄዳ እዛ ታስታውክብናለች። አንቺ እያየሽ አይደል እንዴ? እና ሽንት ቤት ምን እንደምትሰራው? ቆይ ምን አድርጊ ነው የምትያት? ምን አድርጊ ነው የምትያት? ሆስፒታል ምንድን ነው እሱ? የምንወስዳት አመመኝ ብትል አንወስዳትም እንዴ? መጀመሪያ ሰክራለች። እሷ ታውቃለች። እና ሆስፒታል ሄደህ እንደዚህ የሚያማት ከሆነ እኔ እኮ ግራ ገባኝ። ይኸውልሽ ይሄን ነው የምልሽ። ትነሳለች፣ ትገባለች። እኔ እኮ አንቺ ከልጆች ጋር ወደዛ ነው እንደዚህ ስትሯሯጪ፣ እኔ በዚህ ሰላም በሆንኩበት በሁለት ቀን ውስጥ ብዙ ነገር አይቻለሁ። ይኸውልሽ ምንድነው የሆነችው? እግዚአብሔር አውቃለሁ። ቢሆንም ቆየማ አይደለም ወንድ ሲጀምር አይታመንም። ልውል እኔ አንተ ደኮ አላምንም አይደለም። እኔና እሷ ከተለያየን ቆየን። ኧረ ስለፈጠር መጣች። አንቺ እኔ ጋር ምን አለሽ? እኔ ጋር ምንም የላትም። ኧረ በለው እኔ እዚህ በመጣሁኝ ባገዝኩኝ ነው እንዴ? አሁን ምን አድርገሽ ነው የመጣሽው? ለማንኛውም ይቅርታ ልውል። እኔ በጣም ነው የሚያስችለው እንዴ? እና ምን ልበልሽ? በሌለውበት ታዲያ ስሜ ለምን ይጠፋል? እኔና እሷ ከተለያየን ቆየን እኮ። አጭው በቃ አጭው። ተለያያችሁ ማለት አይደለም። በፊት ታሪክ ያለው ሰው በሆነ አጋጣሚ ሲገናኝ ሌላ ታሪክ ውስጥ ሊገባ ይችላል። ምን አይነት ነው? እሺ በቃ ተው። አንቺ ምንድነው ያልሽ? አሁን ገብተሽ ምንድነው ያርሽ? አንቺ ታታመናች ቀስ ብለን በጉልበት ይሆን ኖሮ እስከ ዛሬ ድረስ አናስወጣትም ነበር። በጸባይ ቀስ ብለሽ ጠይቀን። ይቅርታ እግዚአብሔር አይደለም እኔ ሌላ ነገር አይደለም። አንቺ የምታወሪ ከሆነ አውሪ እነግርሻለሁ። ይኸውልሽ ልንገርሽ፣ አዳምጪ። እኔና ሉሉ ወደ ውስጥ እንግባ። ቀስ ብለሽ በተረጋጋ መንፈስ ጠይቂያት። ለምንድን ነው የምገባው? እውነቱን ይናገር። የት ነው የምትሄጂው? እኔ የለሁበትም። እንደዚህ አትይኝ። ሰምተሽኛል? ቆይ አዳምጪ። ቀስ ብለሽ ጠይቂያት። እኛ ውስጥ እንሂድ፣ ውስጥ እንግባ። አንቺ ቀስ ብለሽ ጠይቂያት። ቀስ ብለሽ በቃ አይደለም። እሷ ስትመጣ ተመልሳ ሴት ልጅ ነሽ አንቺ። ብልጡኝና ቀስ ብለሽ ማናገር ባለብሽ መንገድ አናገር። እኔ ለምንድን ነው የምንገባው? እኛ ተጣዋለ ሁሉን ነገር ሱላታ በርታ በእናንተ ና እንጂ ችግር ነው። ውጪ ታዩሱ ማለት ነው ያለሽ ነው። እኮይና አውሪ የምታወሪውን ነገር ይሁንሽን አውሪ መጀመሪያ። እዚህ ቤት ችግር አስተግደ ችግር አታምጪ። ወልከኝ አሁን ለቀቀታ ምን ተሰበን አለብሽ። ቀጥሎ ተናገሪ። የሆንሽው ነገር ተናገሪ። ምንድነው? ቀጥሎ ተናገሪ። ቀስ ብለሽ ጠይቂያት እንዲያልኩ በክብር ጠየቅኩ። ቀስ ብለሽ ጠይቂያት እንዲያልኩ እንደ አህያ ነው የሚረግጫት። ያምሻል እንዴ? ለምን ያስሩትሽ? ተናገሪ። በቃ ትናገር። የሆነችውን ትናገር በስነ ስርዓት ማለት ነው። ትናገራለች እና እንደ አህያ እንደዚህ ያረግጥ ህፃንሽ እና አንቺ በድብድብ ነው የምታምኚ? አሁን ምን በለንሽ ነበር? ይሄን ነው እሷ ምን ያደረገችሽ ደግሞ? በዚህ ጆሮ ጨምረሽ በዚህ ነው እንደምታፈሽው? ምን አይነት ነው? በዚህ ሁሉ ተጠያቂ እሷ ነች እያለች ነው። እኔ እንኳን የለሁበት ተመስገን። እሺ አሁን ምንድን ነው? እሺ ተናገሪሽ። ባለፈው
አላረገኝም ያልኩት ሰውዬው ደፍሮኛል። በቃ ሄዳል ነው በቃ አርግዣለሁ በቃ እሞ አርግዣለሁ ነው ያለሽው? ወይዬ ምን ይላልሽ? አንቺ ምርሽ ነው ነገር እኔ ግን ጆሪ ምንድነው እሱ ያለችው? ከማን ያረገሽው? ባለፈው አውቄ ነው ለእንትን ብዬ ነው ምናምን ለእሱ ብዬ ነው አላልሽም? በቃ ነገሮች እንዳይበላሹ ነበር የደበኩኝ። እሱ ለማጥመጃ ነው እንደዛ ያደረኩት። ለእሱ እንደዚህ ደህና እንዲያደለው ነው ምናምን አልሽንም? ለዛ እውነት ነው ወይ ብዬ ብጠይቅሽ በካካሜራ ታይስቲኩስ እውነት ነው ወይ እንደዚህ ብለን ብንጠይቅሽ እንዴ አልነበራችሁም? ነበርኩኝ። አይ እሱ ለሳሚ ስል ነው እውነት ነው ስንልሽ ግን በቃ ነገሮች እንዳይበላሹ በቃ እሱ እንዲድን ብዬ ነበር የደበኩት። ይሁን ነገር ይሄን ያህል ወርዶ አረርካሽ የሆነ ሰው እናንተ ማርገዝ ነው የሚገርማችሁ። ግን ሰውዬው በሽታ አለበት ማለት በምን አወቅሽ? በሽታ መኖሩ አልገባኝ። በሽታ ይኖርበት አይኖርበት በምን ወይ አንቺ ለበሽታ አይደለም እሙ እንዴት ነው? ባለፈው እኮ ምንም እኮ አልሆንኩም ያለችው እሷ እኮ አንቺን እንዲተውና ወደ አፌ ሞልቼ እኮ እንደዚህ ነገር አያደርግም እሱ። በቃ ይሄ ማለት ምንም መጥፎ ሰው ቢሆን ይሄን ያህል ወርዶ ከሷ ጋር እንደዚህ ያደርጋል ብዬ አላስብም። አሁንም እኔ ልቤ አያምንም። እግዚአብሔር ሲጀምር መቼም ማሰብ ነይ እስቲ ቆይ አንቺ ቢያንስ እሱ ደነዋል ተራታውሪ በእግዚአብሔር ምን አሁን ሽንት ቤት ነው የገባችው? አረ ነገር ውሸቷን እየዋሸች ነው። ጭራሽ እኮ በሽታ አለበት አለች። እውነት አይመስልም ጭራሽ ማለት የምር የሆነ ነገር አለ። ከሌላ ሰው ይሆን ከሌላ ሰው አርግዛ እንደዚህ ምን በሱ ለማሳብ ማለት እኔ እንጃ። መጠርጠሩ ጥሩ ነው እና ታዲያ ስሚ ከሌላ ሰው አርግዛስ በሱ ደፈረ ነው አንቺ እንዳትናገሪያት ማለት ነው እኮ እኔም እኮ እሱ ቤተሰብም እንትን እንዳይል ወደኔ አይደለም ከሌላ ሰው እንዳይሆን ብዬ እኮ ነው። ከዛ እኛ እንዳንናገር ነይ አንቺ ነይ ቁጭ በይ እዛ ጋር ቁጭ በይ ነይ አንቺ በስነ ስርዓት ይሄ ቀልድ አይደለም። እርግዝናም ከሆነ በጊዜ ነገሮችን አስበን ማድረግ አለብን። ይሄ ሰውዬ ይጠየቃል በኋላ ነገር አርጓል እንደዚህ አርጓል አላደረገም የሚለውን ነገር ይጠይቃል። አላደረኩም ሊልም ይችላል ፊቱ ላይ ቆይ ምን ይወደቀበት ምናልባት ግን አንቺ ከሌላ አርግዘሽ እኛን ፈርተሽ እኛ እንዳንናገርሽ ከሆነ ሐሳብሽ ዳንኤል ጋር ሰበብ አትፍጠሪ። ዳንኤል ብለሽ እሱን ሰበብ አታርጊ። ሐቁን ተናገር። እሱ ከሆነ ሳይወድ በግዱ ያሳድጋል። ስለማሳደጉ ጋር ምን አባ ነው የምትሄደው አንተ? የሰይጣን ልጅ ነው የምታሳድገው? አረ መፍትሄው ምንድነው? እሺ ምንድነው የምናደርገው? አንቺ እኔ ምንም የማውቀው ነገር የለም። እባክህ አሁን ይኸውልሽ እሱ እንዳለው እሚት ከሌላ ሰው ጋር ሆኖ ይሄ ተግማምተሽ ሌላ ቦታ የፈለግሽው ነገር አምጥተሽ ከሆነ ከሌላ ቦታ አምጥተሽ ከሆነ እሷ እንዳትናገርሽ እኔ እንዳልናገርሽ እና ሌላ ችግር እንዳይፈጠር ከሆነ ሐሳብሽ ማለት ነው ሐቁን ተናገሪ፣ እውነታውን ተናገሪ። ሰው የሌለበት ሰው የሆነ ነገር በቃ ብዙ ነገር መጥፎ ነው ስለተባለ ብቻ ሁሉም ነገር ወደሷ ሰምተሻል? አዎ ማላከክ የለብንም። የሰበብ ሁሉ ምንተም አይደለም። አንድ ሰው በቃ እሱ የራሱን የቻለ መጥፎ ሰው ነው፣ መጥፎ ሰው ነው፣ አለቀ። ሰራሽ ዘሩን እኛ ላይ ወለደብን አይደል? እንዲህ እንትን እያለ እየተጠበቅሽ ተናጋሪ እኔ ተነስቼ ስንዘናጋ ልጁ የሱ ዘር እዚህ ገባ። ስንዘናጋ ፍቅር እኔ እርግጠኛ አይደለሁም። ተናጋሪ መጀመሪያ ተናጋሪ ግን ይተው እምት እየጠየቅኩሽ ነው።
ቢያፈቅርሽ ኖሮ አንቺንም የእውነት አፍቃሪ ቢሆን ኖሮ ይሄንን ማያረግም ነበር ይውሻ ይማለቅ አንቺ እውነቱን ተናገሪ እሱ ነው ወይ ግን ደስ የሚለው እንኳን የለውበት ሉላ አንተ እሱን ያስጨነቀብህ ቢሆን እንደው ማሪፍ ነበር ካንተ ጋር ቢያንስ እዚህ ነው ያለኸው ምን ያምት ጋር ነው በእግዚአብሔር